ምን ነው ተክዘሃል? ምን እያሰብክ ነው? ተክዘሃል? ያሳሰብ አዲስ ነገር አለ? አንድ ቀብር ላይ ያየሁት ጽሑፍ ስላለ ከሌሎች ለየት ያለ ነውና እሱ ትኩረትን ስቦታል። እሱም የሚለው ምንድነው? የሚከተለው ይመስላል። መመልከት ትችላለህ። ትክክል ነህ። ብዙ ጊዜ ብዙ የቀብር ቦታዎች ስንመለከት ሩጬን ጨርሻለሁ የሚሉ ብዙ ጽሑፎች ተጽፎ እናገኛለን። ምናልባት ይህኛው ጽሑፍ የተወሰደው ከቅዱስ ጳውሎስ መልእክት ላይ የተወሰደ እንደሆነ ሁላችን እናውቃለን። ነገር ግን የብዙዎቻችን የትኛውን ሩጫ ነው የጨረሰው? ሁለት አይነት ሩጫዎች አሉ። ስጋዊ ሩጫና መንፈሳዊ ሩጫ የሚባሉ ሁለት ሩጫዎች አሉ። ቅዱስ ጳውሎስ እንግዲህ መንፈሳዊ ሩጫ ነው። መንፈሳዊ ሩጫ ያልደከመው ድካም የለም። መንፈሳዊ ስራ ለመስራት ነፍሱን የሱን ብቻ ሳይሆን የሕዝብን ሁሉ ነፍስ ለማዳን ቀን ከሌት ያልደረሰበት መከራ ያልተቀበለው ግፍ የለምና ይህ ሁሉ መከራ ከተቀበለ በኋላ ነው እንግዲህ ቅዱስ ጳውሎስ ሩጬን ጨርሻለሁ፣ የጽድቅ አክሊልም ተዘጋጅቶልኛል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን እንደሚያቀዳጀው በሙሉ ልቡ በማመን ይህንን ነገር ተናግሮ በመጽሐፍ ቅዱስ ተጽፎ እናገኘዋለን ማለት ነው። እና ብዙዎች ሰዎች ደግሞ ሩጬን ጨርሻለሁ የሚል የቀብር ቦታቸው ላይ ወይም መቃብራቸው ላይ እንዲጻፍ የሚያደርጉ ብዙ ሰዎች አሉ። ነገር ግን የትኛውን ሩጫ እንደጨረሱ ወይም ደግሞ የትኛው ሩጫ እንደምንጨርስ ሁላችን ማስተዋል ያስፈልገናል ማለት ነው። ስጋዊ ሩጫ ይሆን ወይስ መንፈሳዊ ሩጫ? ስጋዊ ሩጫ ብቻ ሩጠን መጨረስ በሰማይ ዋጋ የሌለው ይሆንብናልና የትኛውን ሩጫ ነው የጨረስነው? ስጋዊ ሩጫ ነው ወይስ መንፈሳዊ ሩጫ የጨረስኩት? ወይም ደግሞ እየሮጥኩ ያለሁት አሁን ምናልባት ሰዎች ሊሆኑ ይችላሉ ይህንን በአብዛኛው የሚጽፉልን። ነገር ግን ይህ ከመጻፉ በፊት እየሮጥኩ ያለሁት ሩጫ ምን አይነት ነው የሚለው ልንመረምር ያስፈልገናል ማለት ነው። ስጋዊ ሩጫ እየሮጥን ከሆነ መንፈሳዊ ሩጫ ልንጨምር ያስፈልጋል ማለት ነው። መንፈሳዊ ሩጫ ማለት መንፈሳዊ ተግባር ልንሰራ ያስፈልገናል ማለት ነገ ሞት ስላለብን ከሞት ማምለጥ የሚቻለው እንደሌለ ሁሉ ምክንያቱም ብዙ ሰዎች ቀብረናቸዋል፣ እነሱም አልተመለሱም። ይህ ነገር በእኛም ከመድረሱ በፊት መንፈሳዊ ተግባራትን መፈጸም፣ መንፈሳዊ ስራ መስራት፣ ራስን መግዛት፣ ሰው ለመሆን መጣር ያስፈልገናል ማለት ነው። እንደተባለው ምናልባት አንተ ያየኸው ጥቅስ ምን አፈጠተ ያለህ አንተም ነገ ትመጣለህ። እርግጥ ነው ሁሉም ወደዛው ይሄዳል፣ ማንም የሚቀር የለም። ነገር ግን ከሌሎቹ ለየት ያለ ጥቅስ ስለሆነ ይሄ ትኩረት የሚስብ ነው። የብዙዎቹ ግን እንደተባለው ምን ነው ሩጬን ጨርሻለሁ የሚል ነው። ሩጫችን ግን አሁኑን ልንመረምር ያስፈልጋል ማለት ነው። ምን አይነት ሩጫ እየሮጥ እንደሆነ፣ ምን አይነት ስራ እየሰራን እንደሆነ አሁንኑ ልንመረምር ያስፈልገናል። አንዳንዱ ስጋዊ ሩጫ ብቻ ይሮጣል ማለት ነው። ስጋዊ ሩጫ ብቻ ይሮጣል፣ ስጋዊ ሀብት፣ ስጋዊ ንብረት ያከማቸ። ነገር ግን ጥሪው አይቀርምና ያ የጥሪ ቀን ሲደርስ ያን የለፋበትን ሁሉ ትቶት ይሄዳል ማለት ለማን እንደሚተው እንኳን አያውቅም። እና መንፈሳዊ ሩጫ ልንጨምር ያስፈልጋል ማለት ነው። እርግጥ ነው ስጋዊ ትግል ያስፈልጋል። ዓለም ትግል ናትና መታገል ያስፈልጋል፣ መጣር ያስፈልጋል፣ ላለመሸነፍ መጣር ያስፈልጋል። ነገር ግን ከስጋዊ ጥረት በተጨማሪ መንፈሳዊ ጥረት እንደሚያስፈልግ በመረዳት መንፈሳዊ ሩጫ ያስፈልገናል። ምክንያቱም ነገ ተን የምንሄድ ነው። ይህ ነገ ተን የምንሄደው ነገር ስለሆነ በማስተዋል መንፈሳዊ ነገር መስራት፣ መንፈሳዊ ማንነት መላበስ፣ የንስሐ ሰው መሆን፣ ከክፋት፣ ከተንኮል፣ ከምቀኝነት፣ ከዘረኝነት መመለስ ያስፈልገናል ማለት ነው። ያስፈልጋል ሰውን መውደድ፣ እርስ በርስ መዋደድ ያስፈልጋል። ምቀኝነትን ማስወገድ ያስፈልጋል። ዘረኝነትን ማስወገድ ያስፈልጋል። አንዱ አንዱን ሊረዳው ያስፈልጋል። በሚቻለው መጠን አንዱ አንዱን መርዳት ያስፈልጋል። እንደዚህ ከሆነ አይቀርምና ሞት በመጣ ሰዓት ሩጫችን ጨርሰናል ብንል ያምርብናል ማለት ነው። አለበለዚያ ግን እንዲሁ ስሙ ብቻ ወይም ደግሞ ቃሉ ብቻ ይጠቀሳል። ቅዱስ ጳውሎስ ግን የተናገረበት አውዱ ሌላ ነው። እኛ ደግሞ ቀብራችን ላይ የምናጽፈው ሌላ ይሆንና ሳይገናኝ ይቀራል ማለት ነው። ይህን ይመስላል። የሁላችንም ፍጻሜ ያምርልን ዘንድ አምላካችን ይርዳን። በመሰረቱ ሩጬን ጨርሻለሁ የሚለው ቀብራችን ላይ ዋናው ስራችን መቼ ነው? እስከምንሞትበት ሰዓት ያለው ስራ ነው ማለት ነው። እያንዳንዱ ሰው መቃብሩ ላይ የተጻፈው ጽሑፍ ሳይሆን ያንን ሰው የሚገልጸው
በሕይወት ዘመን ባለበት ሰዓት የሚሰራው ስራ መልካምነቱ መልካም የሰራው በሰው ልብ ታትሞ ይቀራልና መልካም ስራ መስራት ያስፈልጋል እንጂ ቀብራችን ላይ ይፈልግነውን ብንጽፍ ምንም ትኩረት ላይ ስብ ይችላል። ምናልባት አንዳንድ ይወጣ ሲል አልፎ ስንሄድ የምናገኘው ሊሆን ይችላል እንጂ ስለዚህ ሁላችንም በሕይወታችን ዘመን ስንኖር መልካም ለመሆን መጣር ያስፈልጋል። ምናልባት የሰው ሕይወት ብርቱ ሰልፍ ነው እንዳለ ቅዱስ ኢዮብ መውደቅ፣ መነሳቱ፣ መናገር ምናምን ሊኖር ይችላል። ግን የይቅርታ ልብ ያስፈልጋል። ከቂም ከበቀል ራስን በማጽዳት መንፈሳዊነትን መላበስ ቀብራችን ላይ እስከ ቀብራችን ድረስ ያለው ሕይወታችንን ማሳመር ለዘላለሙ ሕይወትም ስለሚጠቅም ይህን ልንላበስ ያስፈልጋል ማለት ነው።